እንደው በሬዎችን እኮ ሌባ ወሰዳቸው አልኳቸው። እኔ መቼም እንደው አካች ዘራፍ ይሉ ነው ብዬ ወሰዳቸው። አዎ በቃ እኔን ገዳም ግባ ሲለኝ ነው ተውት ይውሰዳቸው። ዝናብም አዝንበዋል እንደው ሐሙሲት ላይ ዝናብ ጠፍቶ ነገር ማለት እጅግ በጣም መንፈሳዊ ሰው ናቸው። መንፈሳዊነታቸውን እንዴት አድርገን ልንገልጠው እንችላለን? ነብር ቅኔ ሲነገር እየመጣ የሰማ ሲሄዱ ኮታቸውን ይልሳል ነገር በዚያች መንገድ ላይ እኔ ሲሄድ ነብር መንገድ ላይ ቆሞ አይኑን ወደ እኔ አፈጠጠ። ከዚያ በኋላ ያው እኔ ተመልሻለሁ በዚህ ምክንያት ማለት ነው። በመጀመሪያ እሳቸው አትሄድ አሉ። እምቢ ብዬ ሄጄ ገና እንደው 1-2 ወር 3 ወር እንኳን ሳይሞላ ትልቅ በሽታ ያዘ። ሊቀ ሊቃውንት ዕዝራ እንግዲህ እኔ ገና እዚያ ከቅኔው ዘረፋ ጀምሮ ሳውቃቸው ዝም ብለው ሄዱና በአንዱ ቦታ በጸሎት ነው ብለው ይመጡት። አንተ ወደ አዲስ አበባ ሄድ፣ ዕዝራ ግን ከመድኃኔዓለም እንዳይወጣ ነገር ሊቀ ሊቃውንት ዕዝራ ሲመረጡ ግን ከዚያ ስብሰባ መጥተው የማያውቁ አንድ ባይተው ይመጡ። ማስተማር ደሞዙም ይገርምሃል ራሱ ከሌለው ከመምሪያው ደሞዝ የኛ ደሞዝ በጣም የታች ይወረድ ነው። ያለዚያ እኛስ መምሪያ ለመሆን እናንሳለን። ለምን መምሪያ መሆን እኮ እንፈልግ ነበር። ማስተማር ይበልጣል ብለን ነው። ሊቀ ጳጳሱ ነው ትምህርት ቤትን ያልረሱ አባት ብፁዕ አቡነ ዲሜጥሮስ ናቸው። እንደምን አላችሁ ውድ የሚዲያችን የፍኖተ ተከታታዮች፣ ይህ ዘወትር ወደ እናንተ የሚቀርብላችሁ ዝክረ ሊቃውንት መርሃ ግብራችን ነው። ዛሬ ታላቅ እንግዳ ይዘንላችሁ ቀርበናል። በዛሬ መርሃ ግብራችን ላይ ወንበር አስፍተው ጉባኤ ተክለው ያስተማሩ ታላቅ ሊቅ ናቸው። የታላላቅ ሊቃውንት ልጅ ናቸው። የነ ታላቁ ሊቅ ይንታ ወላይታ ይላፍ ይንታ ጥበቡ የሊቀ ሊቃውንት ይንታ መምህር ተማሪዎትን መጋቢ አዲስ ስቡህ አዳምጤ ጋር ቆይታ የምናደርገው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወጠነ ያሬድ ካህን ያሬድ ካህን እሺ፣ የንታ ጥሪያችን አክብረው ስለመጡ ከልብ እናመሰግናለን። እስቲ የንታ ስቡህ አዳምጤ ማን ናቸው የሚለውን የመጀመሪያ ጥያቄ ላድርግ። ስለ ወላጆችዎት አስተዳደጎት ምንድን ይመስል? እኔ እንግዲህ ገጠር አካባቢ ነው የተወለድኩት። የገበሬ ልጅ ነኝ። ከገበሬዎች ጋር ያው የግብርናውን ስራ እየሰራሁ ነው ያደግኩት። ገጠር ላይ ገና እንዲህ በ5 ዓመት ሲሆንህ ጥጃ ለመጠበቅ ልትወጣ ትችላለህ። እዚያ ደግሞ ከፍ ስትል ደግሞ ላሞችን ትጠብቃለህ ማለት ነው። ከእርሻ በታች ያሉትን ስራዎች እነዚያን እየሰራሁ ከገበሬዎች ቤተሰቦች ጋር ነው የኖርኩት ማለት ነው። መጀመሪያ ላይ እንግዲህ ያው አባቴማ ስቡህ አዳምጤ ተብሏ ብዬ ገልጫለሁና እናቴ ደግሞ ወይዘሮ እንይ ይባላሉ። እንግዲህ ወንድሞችና እህቶች ከኔ በታች ያሉ ናቸው በእድሜ ማለት ነው። እርስዎ ታላቅ ነው ማለት ነው? እኔ ታላቅ ነኝ። አባቶት ገበሬ ነበሩ እና እርስዎ ወደዚህ ትምህርት ቤት ሊሄዱ እንዴት ቻሉ? ወደዚህ ወደ አብነት ትምህርት ቤት ሊገቡበት የቻሉበት ምክንያት ምንድን ነው? እንግዲህ ምክንያቱ አንዳንድ ጊዜ ወደ ቤተ ክርስቲያን ስንሄድ ዲያቆናቱን እናያለን፣ የሚቀደሱትን እናያለን። እኛም ደግሞ እንዲሁ በፍልሰታ ለቁርባን እናያለን ካህናቱን። በተለያየ ማይበርም ሲሆን ቀሳውስቱን፣ መርጌቶቹን እነዚያን እናያለን እና የመማር ፍላጎት ያው በዚህ ምክንያት ይመጣል ማለት ነው። እኔ በእርግጥ ወደዚህ የገቡበት አንድ ምክንያት አለ። በደርግ ዘመን ዘመናዊ ትምህርት የግድ መማር አለባችሁ የተባሉ ገበሬዎች ይገደዱ ነበር። እኔንም እሱም መግባት አለበት ወደ ትምህርት የግድ መምጣት አለበት ሲባል አይ እሱ እዚህ የቤተ ክርስቲያን ትምህርት እየተማረ ነው ብሎ ሰዎችን ለመመለስ እዚያ እኔ መንፈሳዊን ትምህርት ጀመርኩ ማለት ነው። ኦኬ፣ ወደዛ እንዳልሄድ ወደ ዓለማዊ ትምህርት እንዳልሄድ ይሄኛውን እንድጀምር አደረገ አባቴ። እዚያ በኋላ በዚያ ምክንያት እንግዲህ ያው ሀብዬ ፊደሉን ጀመርኩት ማለት ነው። ከዘመናዊ ለመደበቅ ብሎ ነው የገቡት? አዎ፣ ምክንያቱም እንደዛ ነው። ቁጥር የጀመሩት ከማን ነውና? እዛው በተወለድኩበት ሀገር የደብሩ መርጌታ አሉ፣ መርጌታ ተገኝ ይባላሉ። ከእርሳቸው እንግዲህ ፊደል ጀመር እና የዮሐንስን ወንጌል እያነበብን እንዲሁም ሌሎቹም መጻሕፍት በደንብ ማንበብ ስንችል የግዕዙ ቋንቋም ሲዋሃደን ከአንደበታችን ጋር ሲዋሃድ ከዚያ በኋላ ጥሩ አንባቢ ከተባለ መዝሙረ ዳዊት ይጀምራል ማለት ነው። እንደዚህ ነው እንግዲህ
እና ያው በዚህ መልኩ የሌሊቱን በሌሊት የማታውን በማታ የቀኑን ደግሞ በቀን ትምህርቱን የምናካሄደው በዚህ መልኩ ነው ማለት ነው። እየተመላለሱ ነበር የተማሩት ከቤት? አዎ ከዚያ ከሀገሬ እያለሁ እየተመላለስኩ ነው። ድቁና ምናምን የተቀበሉት እዚሁ እያሉ ነው? እዛው ከሀገሬ እያለሁ ነው ድቁና የተቀበልኩት። ከዚያ በኋላ ያው የገበሬ ስራ እንግዲህ ከባድ ነው። ወደ ትምህርት ቤት ብዙ የማይሰዱኝ ሲሆኑ ከዚያ በኋላ ያው ኮፊዳዬን ይዤ ወደ ሌላ ቦታ መሄድ ጀመርኩ ማለት ነው። አዎ ምክንያቱም አያስተምሩንም። ከዛ አሁን አረም አለ፣ ድንች ኩትኳቶ አለ፣ ማሽላ ኩትኳቶ አለ። እንዲያ የሆነ ሲያስቸግር እኛ ደግሞ ተማሪዎቹን እንመካከርና እንጠፋለን። ከሀገራችን ርቀን ሌላ ቦታ ሌላ ሀገር ሄደን እዛ እየለመን ምግባችን በልመና አድርገን እዛ ያለምንም ስራ እንማራለን ማለት ነው። ከዚህ ጠፍተው ወደ ምን ጉባኤ ቤት ነው የሄዱት? እኔ ከዚያ ከሀገር የጠፋው የእንታ ጽሑፍ የሚባሉ መምህር ነበሩ። ወደ እሳቸው ሄድኩኝ። እርሳቸው የሚያስተምሩት ያው እንዲሁ መዝሙረ ዳዊቱንም ዜማውንም ያስተምራሉ። እንዲያ እያልኩ ደግሞ አንድ የእንታ ዘላለም የሚባሉ ደግሞ መናኝ መምህር ነበሩ። ወደዚያ ሄድኩ። ምንድን ነው የምናደርገው? አንዳንዱ አሁን የገበሬ ሆኖ የሚያስተምረው መምህሩ ገበሬ ሊሆን ይችላል። የሚተዳደረው በእርሻ ሊሆን ይችላል። በእርሻ የሚተዳደር ከሆነ ሙሉውን ቀኑን ሙሉ መማር አንችልም። ወደ ግብርና ሄደን ለምሳሌ እርሻ እያረሰ ወይ አረም እያረመ በዚያ ነው የምንማረው። አዎ እንደዚያ ሲሆን ደግሞ ምን እንፈልጋለን? በቤተ ክርስቲያን ዝም ብሎ በማስተማር ብቻ የሚኖር ስራው ማስተማር ብቻ የሆነ መምህር እንፈልጋለን። ከዛ የእንታ ዘላለም የሚባሉ አንድ መናኝ መምህር ነበሩ። ደግሞ ከኔ ካለሁበት ከሀገሬ እጅግ በጣም ብዙ ራቅ ያለ ቦታ ላይ እኒያ ደግሞ መናኝ መምህር ናቸው። ጸሎት ነው ስራቸው። በቃ ያው ሌሊትም ጸሎት ነው። ጸሎት ሲጨርሱ እኛን ማስተማር ነው። የእንታ ግን የሁሌ ጥያቄ የሚነሳብኝ ነገር አለ። አሁን ጊዜውም ጥሩ ነው፣ መደዋወል አለ፣ ብዙ ነገር አለ። ያኔ ግን ተማሪ ስልክም በሌለበት ጊዜ መምህራን የት እንዳሉ ይሰማ ነበርና ይሄ እስቲ እንዴት ነው መረጃ የምታገኙ የነበረው? መረጃው አይጠፋም። እንደው ስልክም ባይኖር አንዱ ለአንዱ በዚያ አካባቢ ሄዶ የመጣ ሰው ሊኖር ይችላል። ከዚያ ሄዶ ከተመለሰ ሰው የሚሰማ ሰው ሊኖር ይችላል። በቀጥታ ከቦታው ያልሄደ ሰው ቢሆንም ከቦታው የሄደ ሰው የነገረው ሰው ልናገኝ እንችላለን። ያው ትምህርት ቤቶችን በዚህ ነው እና ስመጥር መምህራን እዚህ ቦታ ያሉ መምህር በጣም የተማሩ በጣም ምሁር ተግተው የሚያስተምሩ የሚለው መረጃ እናገኛለን። እና በዚህ ምክንያት ነው የምንሄደው ማለት ነው። ያው እንግዲህ ከእሳቸው ከእንታ ዘላለም እሳቸው ጥሩ አድርገው ዳዊቱን እስከ 3 ጊዜ አዘልቀው ደሴ ማርያምን ዜማ መስተጋብ ዜማን እዚህ አስተማሩኝ። እዚያ በኋላ በቃ እንግዲህ ከፍ እያልኩ ሄድኩ ማለት ነው። እሳቸው እንዴት ነው እስቲ ጉባኤ ስፋታቸው ምን ይመስል ነበር? ምን ያህል ተማሪ ነበር በጉባኤያቸው? አሁን ምንድነው ዋናው የኛ ቤተክርስቲያን ሊቃውንት ዛሬ ልናገኘው የማንችለው ምንድነው? መንፈሳዊነታቸው ነው። አሁን እኒያ መምህር የሚገርም ነገር እኛ ነን በሰፈር ለምነን ራትና መሳይ የምናበላቸው። ደሞዝ እንኳን የላቸውም። ልብስ ለመልበስ ሰሌን እሱን እኛ ሄደን በጫካ ቆርጠን እናመጣለን። ያ ይደርቃል። እርሱን ሰርተው ያን ሽጠው ለልብስ ይችላሉ። ይህ እኮ እንደ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ከሚያስተምራቸው ምዕመናን ገንዘብ ላለመቀበል ሌሊት ድንኳን እየሰፋ ቀን እያስተማረ ድንኳን ሰፍቶ ሽጦ የዕለት ምግቡን እየተመገበ ያስተምር ነበር እና እኔ ከናንተ ምንም አልፈልግም ብሎ ራሱ እንግዲህ ብዙ ቦታ ላይ ገልጿል። ለመምህራን ደሞዝ ይገባ ነበረ፣ ከናንተ መቀበል ይገባኝ ነበር። ነገር ግን እንዲሁ ምክንያት እንዳይሆንብኝ ወይ መሰናከል እንዳይሆንብኝ አልቀበልም፣ በራሴ እየሰራሁ አስተምራለሁ ይል ነበር እና ልክ እንደዚያ ብለው ወሰደው። አሁን ልብሳቸውን እንግዲህ ሰኔል ሽጠው የሆነ በጫካ ግራንጣ ካለ ያንን ነቅለው ያን አድርቀው ሽጠው ልብስ የሚለብሱ
ምግብ በሰፈር ቁራሽ ትንሽ እንጀራ ተለምና ያችን ነው እና የምናኔ ኑሮ ነው። አሁን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በገጠሩ አካባቢ የሚኖሩ መምህራን በቃል ከሚያስተምሩት ትምህርት በላይ በተግባር የሚያስተምሩት ይበልጣል። ኑሯቸው ትልቅ መምህር ነው። አንተ ከዚያ ኑሮ ምን ትማራለህ? በቃ መንፈሳዊነትን ትማራለህ። ይሄ ዓለማዊነት አያሸንፍህም ማለት ነው። ምክንያቱም የምታየው ከዚያ ምናኔ ነው። የምታየው ከዚያ በቃ ዓለምን መተው ነው። የምታየው ከዛ በዝቅተኛ ኑሮ መኖር ነው። በዝቅተኛ ኑሮ ራስን ጎርተህ ነው የምትኖረው እና ለጸሎት ነው እንጂ የሚተጉት ስለ ገንዘብ ምንም አያስቡም። እና እንዲህ አይነት መናኝ መምህር ነበሩ። ከቤተ ክርስቲያን ብቻ የሚኖሩ ከቤተ ክርስቲያን አገልግሎት ውጭ እንዲሁ ደቀ መዛሙርትን ከማስተማር ውጭ ወደ ቀኝ ወደ ግራ ሌላ ምንም የሌላቸው መምህር ነበሩ ማለት ነው። ከዚያ በኋላ እንግዲህ ከእርሳቸው ተነስ እንትን ብዬ ደግሞ እስኪ ግብረ ዲቁና ልማር ብዬ ደግሞ ወደ አንድ ቦታ ደግሞ ግብረ ዲቁና ትምህርት ደግሞ ለመማር ሄድኩኝ። ከዚያ በኋላ ቅዳሴ እየቀደስኩ እያለሁ ደግሞ አንዱ ደግሞ ወደ ቅኔ ቤት ይዤ ልሄድ አለኝ እና መጀመሪያ የእንታ ጌቴ ከሚባሉ ታንኳ ጽዮን ከዚያ ሄድኩኝ ከአንድ ጓደኛዬ ጋር። እዚያ ትንሽ ጀመርን ቅኔ። ብዙም አልቆየንም። ደግሞ የእንታ ሉቃስ የሚባለው ደግሞ በጣም የታሪክ የነገስት መምህር ቅኔያቸውም እጅግ በጣም ጠንከር ያለ ደግሞ ነበሩ። ወደ እሳቸው ደግሞ ሄድኩኝ። የእንታ ሉቃስ ደግሞ ከዛው አሬዳ ሰይፍ አጥራ ማርያም ትባላለች። ከዛ ሄጄ ደግሞ ከእሳቸው ጋር ቅኔ ስማር ቆይቼ ሐሙሲት ዛራ ሚካኤል ወደ እኔ ታጥበው እዚያ ቀጥታ ወደ እኔ ታጥበው ነው የሄድኩት እና ብዙ ጊዜም የቆየሁት ከእኔ ታጥበው ጋር ነው። በቅኔ የቆየሁት ከእኔ ታጥበው ጋር 7 ዓመት ቆይቻለሁ። ቅኔ እየተማርኩ ቅኔና ውዳሴ ማርያም እና ቅዳሴ ማርያም አንድምታ ትርጓሜ። መቼ ገቡ ከእኔ ታጥበው? እኔ ዓመተ ምሕረቱ ይመስለኛል እዚህ 70ዎቹ ውስጥ ነው እንግዲህ እንደዚያ መሰለኝ። እንግዲህ እኔ እንግዲህ ከዚያ ቅኔ ለይቼ ስለሄድኩኝ ያው ተማሪው ብዙ ነው። ይሄን ተጥበብ ያለው በጣም ለፋይላፋት ነው። ቁራሽ ለመለመንም በጣም ተማሪው በዛ የተነሳ እንዲህ በቅርብ አታገኝም። ሩቅ ቦታ ሄደህ ነው የምታገኘው። እንግዲህ ከእሳቸው ጋር ነው ብዙ የቆየሁት። ያው ቅኔ ተቀኝቼ እዚያ አስነጋሪ ሆኜ ዘራፊ ማለት እንግዲህ የቅኔ ደራሲ ማለት ነው። በቅኔ ቤት አነጋገር እዚያ ቅኔ እየዘረፍኩ ብዙ ጊዜ ቆየሁ። ከዚያ ከእንተ ሊቀ ሊቃውንት እዝራ ሐዲስ ጋር እዚያ ነበር ቅኔ እንዘርፍ ነበር አብረን በአንድ ላይ። የእንታ ጥበቡ በጣም ጻድቅ የሆኑ እውቀት ብቻ ሳይሆን ምናኔም ያላቸው ታላቅ አባት ናቸውና እሳቸው ላይ አንዳንድ ነገር እኔና ከሚታወቁባቸው ብዙ የሚታወቁባቸው ነገሮች አሉ። ከዛ ውስጥ በምጽዋት በጣም ይታወቃሉ። ሰውን በማስታረቅ ካህናትን በማስታረቅ እስቲ ተማሪ አይነ ስውር የነበሩ ተማሪዎችን ምናምን ራሳቸው እየረዱ ነው የሚያስተምሩት እና ለብዙ ገዳማት አድባራት ብዙ ነገር የረዱ አባት ናቸውና እስቲ ተማሪ እየያዛቸው ብዙ ነገራቸው እናያለንና እስቲ ምጽዋት ምን ይመስል ነበር እሳቸው? እንግዲህ የእንታ ጥበቡ እጅግ በጣም በመንፈሳዊነት ያደጉ መምህር ናቸው። በጣም አሁን የእውቀቱ የትምህርቱ ብቻ ሳይሆን በእውቀት በትምህርት በብዙ ቦታዎችም ብዙ አዋቂዎች አሉ፣ ብዙ ምሁራን አሉ። ግን ከእውቀት መንፈሳዊነት ይበልጣል። የሚበልጠው መንፈሳዊነት ነው። መንፈሳዊነት በብዙ ተጋድሎ የሚገኝ ነው። እውቀት የትኛውም ሰው ታግቶ ተምሮ የሚያስችሎታ ያለው የሚያገኘው ነው። ይሄ ብቃት፣ መንፈሳዊነት፣ ግብረ ገብነት ይሄ ግን ከብዙ ሰዎች ልታገኘው አትችልም። ከጥቂት ሰዎች ነው የምታገኘው። ይሄንን በጣም አልፎ አልፎ ነው እና የኔታ ጥበቡ እጅግ በጣም መንፈሳዊ ሰው ናቸው።
እጅግ በጣም መንፈሳዊ ሰው ናቸው። መንፈሳዊነታቸውን እንዴት አድርገን ልንገልጠው እንችላለን? አሁን ይሄ ምጽዋት ይመጸውቱ ነበር። ትልቁ ምጽዋት ትምህርት ነው። እንግዲህ የሊቃውንት ምጽዋት ዋናው ትምህርት ነው። ከዚያ ውጪ ገንዘብን በተመለከተ ሲባል እንግዲህ እሳቸው ያው የታወቁ በነኩሴም ባይታዊም ስለሆኑ ሐሙሲት ከተማ ቅርብ ነው ለሳቸውና ከዛ አንዳንድ ምዕመናን በአባታችን በጸሎት ያስቡን ብለው ይዘው ይመጣሉ። ጋቢ ይዘው ይመጣል፣ ገንዘብ ይዘው ይመጣል። አሁን ያንን እርሳቸው አይለብሱትም። አንድ ድሃ ሲመጣ አውጥተው መስጠት ነው። እንደዚያ ነበር የሚያደርጉት። አሁን መምህር ናቸው፣ ግን ትህርምተኛ ናቸው። ትህርምት ማለት ራስን ገዝቶ ከዓለማዊ ነገር ተከልክሎ ራስን በትንሽ ነገር ማኖር ማለት ነው። እንግዲህ እገሌ እኮ ትህርምተኛ ነው ሲባል እንደው እንደፈለገ ውስጡ እንደፈለገው አይመገብም። ትህርምተኛ የሚባለው ሰው ማለት ነው። ገደብ ልክ አለው ማለት ነው። አዎ የሆነ ጥራጥሬ ነገር፣ ሰውነትን የማይገነቡ ነገሮች፣ እንደው ሰው ቁሞ እንዲሄድ ብቻ የሚያደርጉ ለቁመተ ስጋ ይባላል። ለቁመተ ስጋ ብቻ የሚሆን ከዚያ ውጭ ያለው ግን ጥሩ ሆኖ ተዘጋጅቶ ምግብ ቢመጣ አይመገቡም። እሳቸው ጋር የነበረ እንደ ደቀ መዝሙር ነበር። እሱ ነው በስፋት የሚያውቀው ማለት ነው። ይመጣል ምግብ ተዘጋጅቶ አይበሉም። እሳቸው ትምህርት የተለየ ነው። ራሱ ምሳ እኮ አይበሉም። ለምሳ ብለው ወደ ቤት አይገቡም። ግን የሚገቡት እንግዳ ሲመጣ ነው። የሚገርመው ነገር አንድ እንግዳ ከመጣ ምሳ እንብላ ብለው ይገባሉ። ስለ እንግዳው የሚበሉት ብዙ ጊዜ ውሃ የሚል ልክ በእንጀራ በውሃ እንደመንከር ብለው ወሰደው። ሽሮ ዝም ብሎ በውሃ ፈልቶ ማለት ነው። ይህን ደግሞ የቀመስኩት አንድ ቀን ነው እና አንድ ቀን ትምህርት ቤት እሳቸው ከወጡ በኋላ ነው እንግዳ ሆኜ እሳቸው ቤት ደረስኩኝ። ከመሸ ነው የደረስኩት። ከመሸ ስለደረስኩኝ እንግዲህ ለእኔ ተብሎ አልተሰራም፣ ለእሳቸው ራትቼ የተሰራች ናት። አገኘሁኝ እሳቸው ጋር በላሁና እንዲሁ ይገርማል። ምን ብዬ ልንገርህ? እኔ አሁን እንጀራ ቆርሰ በውሃ ነክረህ ብትበላው ምን ይልሃል? እንደዚያ ማለት ነው። ምንም የማይጣፍጥ ምንም እንትን የሌለው ያቺ ዘወትር ምግባቸው እና ሰዎች ይዘው ቢመጡ እንኳን ያንን አይመገቡ። ይህን ያክል ነው ትህርምታቸው ማለት ነው። እና በጾም ዓለምን መተው እሳቸው ዘንድ እጅግ በጣም ትልቅ ነገር ነው። ተማሪው ቁጥር ስፍር የለውም፣ እንደ ከዋክብት ብዙ ነው ብለውኛልና እሳቸው እንደዚህ ታራሚ ሆነው ደግሞ ያን ተማሪ እንዴት ነበር ያስተዳድሩት የነበረው? ከተማሪ ጋር የነበራቸው ቅርበትስ ምን ይመስል ነበር? በዚህ ዓለም ላይ የሁሉ ሰው ከዓለም ጋር ሲጣበቅ ጸጋ እግዚአብሔር ከሱ ይርቃል። ዓለምን ሲተው ጸጋ እግዚአብሔር ከሱ ጋር ነው። ይሄን ዋናው አሁን ጸጋ እግዚአብሔር ነው። አሁን ትምህርትም ዝም ብሎ ብዙ ስለተጮኸ ሳይሆን እግዚአብሔር በሰው አእምሮ እንዲያድር ሲፈቅድ ነው ትምህርትና የእሳቸው ትምህርት ቤቱ ጸጋ መንፈስ ቅዱስ ያለበት ትምህርት ቤት ነው። ይገርማል። የተለየ ነው በጣም። ከእሳቸው ትምህርት ቤት ከገባ ትምህርትም ቢሚለው የለም። እንደው ትምህርቱ ዝም ብሎ ይዋሃዳል። ያላቸው ጸጋ ይሄ ብቻ አይደለም። ደግሞ ከኔታ ጥበቡ ቅኔ አንድ ጊዜ ከተቀኘ ከዚያ በኋላ እድሜ ልኩን ሲቀኝ ነው የሚኖር። አሁን እኛ እናያለን ከአንዳንድ ቦታ እንግዲህ በቅኔ ሰው ሲያድግ ወደ አስነጋሪነት ይደርሳል። እዚያ ወደ ዘራፊ አይደለም የሚሄደው። ዘራፊ ሆኖ አገባብ ቀጥሎ መምህር ነው የሚመረቀው። ከሌላ ቦታ ቅኔ ሲዘርፉ ቆይተው ከዘራፊነት ድረስ ደርሰው ከዚያ በኋላ ትተውት ወደ ሌላ ስራ የገቡ ሰዎች አሁን ግን የማይቀኙ ሰዎች ያውቃሉ። ይህን ያክል አድገው ማለት ነው። ከሌላ ቦታ የተቀኙ ሰዎች ጠፍቷቸው ይጠፋል። ከኔታ ጥበቡ ግን አንድ ጊዜ አይደለም አስነጋሪነት የደረሰ አንድ ጊዜ የተቀኘ ሰው አሁንም ሲቀኝ ነው የምታገኘው። ይህን ያህል ነው ጸጋቸው። እና ምንድነው ይሄ ጸጋ መንፈስ ቅዱስ ይገርማል። ሲናገሩም እንደው ስታገኛቸው መስቀላቸው ራሱ በጣም የሚናፍቀን የሚገርመው ነገር
የሆነ መስቀላቸው ላይ የሆነ ነገር አለ። የሆነ እንደው ፍቅረ ክርስቶስ ነው። እንደው በቃ ይናፍቃል። በቃ አለ አይደል? አሁን እንደው ቤተክርስቲያን የለመደ ሰው ቤተክርስቲያን እንደሚናፍቀው ማለት ነው። የእንታያ ጥበቡ በጣም ከሚታወቁበት ነገራቸው አንዱ አጽንዖ ባት ነው። ጉባኤ ሳይዘረጉም አይውሉም ነበርና ከጉባኤያቸው መለየት አይፈልጉም ነበርና እስቲ የሚያስተምሩበት ሰዓት የትኛው እንደነበረና የቀረውን ሰዓታቸውን ደግሞ ያው እንደሚታወቀው በጸሎት ነው የሚያሳልፉት። እስቲ ምን ሰዓት እንደሚያስተምሩ ይንገሩ። እሳቸው እንግዲህ ያው የቅኔ ትምህርት ይታወቃል በሁሉም የትኛው ሰዓት እሳቸው ሌሊትም ጸሎት ነው። እዚያው ሌሊት ቅኔ ይዘረፋል። ግስ ይወርድና ቅኔ ይዘረፋል። ከዚያ በኋላ ያካለፈ በኋላ እሳቸው ወደ ጸሎት ይሄዳሉ። አስነጋሪዎች፣ ዘራፊዎች ለብቻ የሚማሩት ትምህርት አለ። ይሄ አገባብ፣ እርባ፣ ቅምር፣ ግስ አወራረድ፣ ቅጸላ አለና እንዲሁ ከ6 ሰዓት አካባቢ ጀምሮ ያስተምራሉ። ዘራፊዎቹን ማለት ነው። እስከ 9 ሰዓት አካባቢ እርሳቸውም ዘራፊዎችም አስነጋሪዎችም ሌላውን ተማሪ ወደ ማስነገር ይሄዳሉ ማለት ነው። ማስነገር ይጀመራል ማለት ነው። ከዚያ ከዘራፊ የሚነግረው ከዘራፊ ይነግራል፣ ከሳቸው የሚነግረው ደግሞ ከሳቸው ይነግራል። ነገራ ይባላል። ነገራ ማለት አንድ ሰው ቅኔ አዘጋጅቶ ያዘጋጀውን ቅኔ ለመምህሩ ቁሞ በመንገር ማሳረም ማለት ነው። ያ የደረሰ እንግዲህ ቅኔ ድርሰት ነው አይደለ? ያው የቅኔ ትምህርት እንግዲህ ምንድነው የሚደረገው? ጠዋት ተማሪው ግስ ከወረደና ቅኔው ከተዘረፈ በኋላ ያንን ከያዘ በኋላ ምናልባት ልመናም ሄደው ልመና ሊሄድ ይችላል። የልመና መሄድ ከሆነ ሄዶ በእያንዳንዱ ቁጥቋጦ ተኝቶ ቅኔ ሲያስብ ነው የሚውለው። ሲያዘጋጅ ማለት ነው። ያው ደራሲ ማለት ነው። ደራሲ ማለት ነው። ሲያዘጋጅ ይውላል። ከ9 ሰዓት ጀምሮ ደግሞ ነገሮች ጀምረን እሳቸው እንግዲህ ያው በጸጋ እግዚአብሔር ምግብ ሳይመገቡ ሲጮህ ይውላሉ ማለት ነው። ያው የእንታ ከሚታወቁበት ነገር አንዱ ጫካ ውስጥ እየገቡ እንደሚጸልዩ ሰምቻለሁና እስቲ የጸሎት ህይወታቸውስ ምን ይመስላል? አዎ ትምህርት ቤቱ እንግዲህ እዚህ ቤተክርስቲያኑ ነው። በዚያ ዙሪያውን ጫካ ነው። አዚያ ነው ጠዋቱ ጀምረው ወደዚያ ውስጥ ነው የሚሄዱት። እንግዲህ እዚያ ሲገቡ ነው እንጂ እንደሚታዩት እኮ የትኛው ቦታ ላይ እንደሚጸልዩ እኮ አናያቸው። ብቻ ጸሎት መጽሐፍ ይዘው ወደዚያ ሲገቡ ነው የሚታዩ እንጂ ሲመለሱ ደግሞ ከቤት እዚያ ነው የምናገኛቸው። እሺ እንታ የነብር ቅኔ ሲነገር እየመጣ የሰማ ሲሄዱ ኮቴያቸውን ይልሳል የሚባል ነገር ከታሪካቸው ላይ ሰምቻለሁና እንዴት ነው እዛ አካባቢ? እስቲ እንግዲህ ነብር ኮቴያቸውን ይልስ ነበረ የሚለው እኔ አንድ ተማሪን የነገረኝ እንዲሁ እንደ ድመት በሳቸው እግር ዙሪያ እየዞረ እንዲሁ ኮቴያቸውን እንደዚያ ሲልስ አየሁ ብሎ አንድ ተማሪ ነግሮኛል። እኔ ግን በራሴ ያየሁት ምንድነው? እኔ እሳቸው ወደ ጸሎት በሚሄዱበት ቦታ በዚያች መንገድ ላይ እኔ ሲሄድ ነብር መንገድ ላይ ቆሞ አይኑን ወደ እኔ አፈጠጠ። ከዚያ በኋላ ያው እኔ ተመልሻለሁ በዚህ ምክንያት ማለት ነው። በዚህ ምክንያት ተመልሻለሁ። እንግዲህ በጣም ጫካ ብዙ አራዊት ያሉበት እኮ አይደለም ቦታው። ቦታው በገበሬዎች አዝመራ መካከል በሰፈር መካከል ነው ያለው። ቤተክርስቲያኑ ግን ጫካ አለው። ቤተክርስቲያኑ ውስጥ ጫካ አለው። እንደው ከዚያ ነብር አለ ተብሎም እኮ አይታሰብም። ግን እኔ እንደዚህ እንዳጋጣሚ አንድ ቀን አግኝቼዋለሁ። እና በዚህ በትምህርት ቤት ደግሞ ቅኔ በሚዘረፍበት የነብር ግልገሎች ሲመጡ እናይ ነበር። እሺ ሌላው የእንታ የሚታወቁበት ነገር በጣም ይቅር ባይ እንደነበሩና ከዚህ በፊትም መጽሐፋቸውን የዘረፈውን ሰው ይቅርታ አስጠየቀው ካሳም ጭራሽ ሰጥቶት እንደነበር ሰምቻለሁና እንዴት ነው እስቲ ይቅር ባይነታቸው? ይቅር ባይነታቸው እንግዲህ መቼስ መንፈሳዊ ሰው እኮ አንዱ ይቅር ማለት ነው አይደል? ኢየሱስ ክርስቶስ በወንጌል ስለ ይቅርታ ሰፋ አድርጎ ነግሮናል፣ አስተምሮናል። እሱም ዓለሙን ይቅር ብሎት ነው የመጣ። ኢየሱስ ክርስቶስ ይቅርታ አድርጎ ነው የመጣው ወደዚህ። ከተበደለ በኋላ ይቅር ብሎ ኃጢአታችንን ትቶ ነው የመጣውና አሁን አንተ ያልከው እሱም አው ተጽፏል በእንትናቸው ላይ። እኔ ደግሞ ሌላ ያየሁት ምንድነው? ጉባኤ ቤቱን ጠብቁ ብለውን እኔ አስነጋሪም ዘራፊም ነበርኩኝ። ክርስቶስ ሰምራ ይሄዳሉ ግንቦት 12 ቀን ለአገልግሎት አይቀሩም። ከዚህ ይሄዳሉ። በኋላ የእሳቸውንም ሄዳ አጥንቶ እንግዲህ እዚሁ የሚያውቅ ሰው ነው። ሁለቱ
በሬዎቻቸውን ሌባ ወሰደ። እነዚያ 2 በሬዎች ምንድነው ስራቸው? የኔታ እናት ነበሯቸው። ከዚህ ለእናታቸው በ2 በሬዎች ይታረሳል፣ ይመረታል። ለኔታም ያው ከዛ ምግብ እንጀራ ይመጣ ነበር። እንደዚህ ነበር። እነዚያ በሬዎች ከዚያ ከሰፈሩ እስኪ ትምህርት ቤቱ ብዙ ተማሪ ያለበት ይሻላል ብለን ከዛ ከጉባኤው እኛ ጉባኤ አጠገብ ያድሩ ነበር። አጥንቶ 2ቱን በሬዎች ሌባ ወሰደ እና እሳቸው ሲመጡ እንዴት አድርገን ልንነግራቸው ነው? እንዴት ነው ብለን እንግዲህ በኋላ መጡ። እዚያ እኔ ቀርቤ በሬዎችን እኮ ሌባ ወሰዳቸው አልኳቸው። እኔ መቼም አካች ዘራፍ ሊሉ ነው ብዬ ወሰዳቸው። አዎ በቃ እኔን ገዳም ግባ ሲለኝ ነው ተውት ይወሰዳቸው። ይሄ እኮ የሚገርም ነገር ነው። ተውት ገዳም ሳቁና ገዳም ግባ ሲለኝ ነው እንጂ ብዙ ጊዜ ደግሞ ሁሌ ገዳም ሄዳለሁ የሚል ሀሳብ ያላቸው አካላቸው ከዚያ መቼም ማስተማር ትልቅ ቦታ ስራ ስለሆነ ነው እንጂ ልባቸው ያለ ገዳም ነው። እዚያ በኋላ እኛ ሁሉ ደስ ብሎን ምንም ጉዳይ ያላሉት እኛ እኮ ሊቆጡ ነው እኛንም ሊቆጡን ነው ብለን ነበር። ከዚያ በኋላ እንደዚህ ያሉና ምንም ሳይመስላቸው ተገኙ ተባለ። 800 ብር አምጡ ተባለ። ለእያንዳንዱ በሬ 400 ብር ማለት ነው። እንግዲህ ያን ጊዜ ሙያው እኮ የበሬ ዋጋ እኮ ከ300 ያለፈ አልነበረም። በኋላ ይህን ወሬ ይዞ የመጣ አንድ ሰው አለ። ከዛ ምን አለ? 800 ብር ይከፈል በሬዎች ይመለሷል። እስኪና እንግዲህ ከቤተ ክርስቲያን ይሉትና ቤተ ክርስቲያን ላይ እሱን ሰብስበው ካስተማሩ በኋላ እንግዲህ ይሄ የሀገር ባህል ነው ብሏቸዋል። ከፍሎ ማምጣት ከሌባጅ ያጨበጭቡና የተሰረቀን በሬ ከፍሎ ማምጣት የሀገሩ ባህል ነው ወይ? ባህላችሁ እንዲህ ነው ወይ ይሉታል። ስለዚህ የሀገሩ መረባ ምንድነው ደግሞ እንደዚህ ይላል? በሬው የኔ 2 በሬዎች ተሰርቀዋል። አሁን አንድ ሰው በሬዎች አሉ 800 ብር ይከፈልና በሬዎችም ይሄ ደግሞ የሀገር ባህል ነው አለ ይላል። ሰውየው የት አለ? እዚያ በላይ ቤተክርስቲያን ይያዝ አምጣ በፖሊስ ያዝ ሲሉ በፖሊስ ይያዝ ታውት ልቀቁት ብለው ሲያስለቅቁት አይቻለሁ። እዚያ የተሰበሰበው ህዝብ አንለቅህም መያዝ አለብህን ሲል እሳቸው አስለቀቁት። ልቀቁት እኔን አብዬ እኔን ነው መጥቶ ያናገረኝ ናብያ አስመጥቼ ከዚህ አይያዝም አይታሰርም ብለው እንግዲህ ያኮ ከሰራቂዎቹ አንዱ ነው። ያው ሌባ አንዱ ሰርቀ አንዱ አማላቸው ላይ ሊመጣው ይሄኛው ብር ሊቀበል ነው መጣው። ብር ተቀበለን በሬዎችን እንውሰድ ነው ለዛ ነውና እንዲህ አድርገው በቃ ተውት ልቀቁት ብለው ሲያስለቅቁ አይቻለሁ። እንግዲህ ያውን ከቂም በቀል ነፃ መሆን ገንዘብን መናቅ ማለት ሰውየው ሲለቀቅ በሬዎቹ ጠፍተው ሊቀሩ ይችላሉ አይደል? ቢጠፉ የሚጥፉ ሰውየው ከሚታሰር ገንዘቡ የሚጥፋ ነው። ይሄንን አይቻለሁ እንግዲህ በነበርኩበት ሰዓት። እሺ የንታ እንደሚታወቀው በጣም ቅድስና ያላቸው በጣም ብቃት ያላቸው አባት ናቸውና ከዛም በላይ ደግሞ ለተማሪዎቻቸው አንተ ክፍል አይደለም አንተ መጽሐፍ ታስተምራለህ እያሉ በግልጽ ባይናገሩም ለተማሪዎቻቸው የወደፊት ዕጣ ፈንታቸውን ደበቅ ባለ ሁኔታ እንደሚናገሩ ሰምቻለሁ። ከዛ ውስጥ ደግሞ አንዱ እርሶ እንደሆኑ ሰምቻለሁና እስቲ የንታ ትንቢት እንዴት እንደሚናገሩ ይንገሩ። ከሳቸው ቆይቼ ወደ አንድ ዜማ ቤት ሄጄ ነበር። እንታጸጋ ይባላል ወደ አንድ ቤት አካባቢ። ከዛ ዜማ እየተማርኩ እንደው እግዚአብሔር አልፈቀደልኝም መሰለኝ እኔ ወደ መጽሐፍ ቤትም ለመሄድ አልነበረም ሐሳቤ። አልፈለኩም። እኔ አሁን መጽሐፍ ለመማር የመጽሐፍ ትርጓሜ የመማር ፍላጎት አልነበረኝም። ከየንታ ጥበብ ቅኔ እየዘረፍኩ እያለሁ ከዚያ በኋላ ትቼ ወደ ዜማ ቤት ሄድኩኝ። በዜማ ወደ አቋቋም ለመሄድ ነው አስቤ ሄድኩት። ከዚያ በኋላ እንደሄድኩኝ በመጀመሪያ እሳቸው አትሄድ አሉ። አይ እኔ ዜማና አቋቋም ነው መማር አይሆንም ብዬ እሳቸውን እምቢ ብዬ ሄድኩ። እምቢ ብዬ ሄጄ ገና እንደው 1-2 ወር 3 ወር እንኳን ሳይሞላ ትልቅ በሽታ ያዘኝ። የበረሃ ወባ ነው ያዘኝ እና እጅግ በጣም ከባድ በሽታ ነበር። ልማር አልቻልኩም። ትምህርቴን ትቼ ከረምኩ።
ከዚያ በኋላ አይነ ከሳቸው የምቀጻጸላቸው እንትን ምጽፋቸው እንትን ነበሩ አገባቦች ነበሩ። እጄ እሳቸው አገባብ ልጻፍ ብዬ እሳቸው እዚያ በኋላ አገባብ ጽፌ አገባቡን ቀጽዬ በፊትም በርግጥ ስንቀጽለው ነበር ሰመራኑ ነበረ። ያን እንደዚያ ብዬ በኋላ አሁንም ደግሞ አቋቋም ቤት ነው እጄ የምገባ አልኩኝ። እዚያም በኋላ ደግሞ እንዴት አቋቋም ትገባለህ እንደው መጽሐፍ ብትገባ አሉኝና እዚያ ውዳሴ ማርያም ቅዳሴ ማርያም ትርጓሜ አስተማሩ። በኋላ እስኪ እንግዲህ አንተ አቋቋም ብለሃል እኔ መጽሐፍ ቤት ሂድ ብዬሃለሁ ዕጣ ጣል እስኪ አሉ። የኔታ ብዙ ጊዜ ዕጣ ይጥላሉ ዕጣ ጣል ይላሉ። እንደዚህ ነው የሚሉት። የትኛው እንትን እንደሆነ ቢያውቁትም ሂድ ዝም ብለህ ነው እድል አይሉህም ገልጠው ዕጣ ጣል አሉኝ። ከዚያ ዕጣ ስጥል ጸሎተ ማርያም ድገማ ሰላም ለኪ ጸሎተ እግዝእትነ ማርያም ጸልዬ ስጥል አንድ ጊዜ ለመጽሐፍ አንድ ጊዜ ላቋቋም ወጣ። ደግሞ እንደገና ተመልሶ ላቋቋም 3 ጊዜ ነው እንጥለው። ሶስቱ ለአንድ 3 ጊዜ አልወጣልም አለኝ። አዎ ይሄ ነው አልወጣልኝም አልኳቸው። በኋላ ራሳቸው መጡ። እንግዲህ መጀመሪያ እኔ ነበርኩ የደገምኩ ሰላም ለኪ። በኋላ እርሳቸው ሰላም ለኪ አሉ። እርሳቸው ሰላም ለኪ አሉና ሲያወጡት 3 ጊዜ በተከታታይ መጽሐፍ 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 የሚል ወጣ። እዚህ በኋላ መጽሐፍ ነው የሚፈልብ ብሎ ወደ ጎንደር ከተማ ላኩኝና እንግዲህ ከፍጻሜ ደርሶልኛል ማለት ነው። እና የትኛው እንደሚፈጸም ያውቁታል ማለት ነው። በጣም መካኝተው ነው እንጂ እሳቸው። አዎ ከዚህ በፊትም አንድ የእሳቸውን ታሪክ የምንሰማው ታምረ ማርያም ሲያነቡ ልክ እርግብ ስታርፍባቸው ሰው እርግብ አረፈቦት እንኳን ደስ ያሉት ምናምን ሲላቸው እሳቸው ደግሞ አይ እንጨት መስያት ነው እንጂ ምን አዎ እንግዲህ እዚያ እንዴት እናት ናቸው። አረ እኔታ እንኳን ደስ አለዎት ምን እርግብ እኮ አረፈችቦት መጣ ቁጭ ላይ ከርሰዎት ላይ እንጨት መስያት ነው እንጂ ለምን ነው ወረደ የምትመጣ ብለዋልና ከውዳሴ ከንቱ በጣም ነበር የሚርቁት። ሌላው ቀርቶ አሁን እሳቸው የደብሩ ማስተዳዳሪ ነበሩና መልአከ ምሕረት ነው የእንትን ስማቸውና እንደው ቅኔ አሰረ ንጉሥ የሚባለው ቅኔ የደብሩ አስተዳዳሪ እየተጠቀሰ ይደረጋል። ከዚያ መልአከ ምሕረት ብለን ቅኔ ከጀመርን ቅኔያችን አለቀለት እንዳለ ከመነሾ መታረሙ ነው እና በምንም ታምር የእሳቸውን ስም አናነሳም። ስለዚህ ለእርሳቸው የሆነ ቅኔ ነገር በእሳቸው ስም በፍጹም እሸሉም ያ ቅኔ እንግዲህ ሊያወድስ ይችላል እሳቸውን አይደለ በዚያ ሰው እንዲያወድሳቸው አይፈልጉም። እሺ እሳቸው ለተማሪዎችም ብቻ ሲሆን ለአካባቢ ምዕመናን ለተቸገረ ሰው ላይ እየሄደ ሰላም ለኪያቸው እሳቸው መፍትሄ እንደሆነ ይሄ በጣም ይታወቃልና ከህዝቡ ጋር የነበራቸው ቀረቤታስ ምን ይመስላል? ምን ህዝቡ ያውቃቸዋል። እንግዲህ አንድ ሰው መጥቶ በጣም የተቸገረ ሰው እንደው እንደዚህ ነበርኩ ይላል። እንግዲህ ብትነግድ አይሻልህም ነበር? አይሻልም እንደ ንግዱ ሊሉት ይችላሉ። ጎበዝ ከሆነ አውቆ ይሄዳል ማለት ነው። ግን ንግድ ነው የሚከፍልህ አይሉትም፣ ለአንተ የሚሆንህ አይሉትም። እንደው ብትነግድስ ይህን ብትሞክረውስ ሊሉት ይችላሉ። ዝም ብለው ደበቅ አድርገው ዞር አድርገው ማለት ነው። እና ብዙ ሰዎች ተጠቃሚ ናቸው በዚህ ብዙ ሰዎች ምንም እንደው መላቅጡ የጠፋው ሰው ይሄዳል ዝም ብሎ ቀጥታ እሳቸው ሰላም ለኪ ብለው ከጸለዩለት በቃ እንደዚህ ብታደርግ ካሉት ዝም ብሎ እንደ ምክር ሰጭ ነው እኮ እንጂ እንትን አይደለም። አሁን አንድ ምክር አንተ የታየህን እንዲህስ ቢሆን ትላለህ አይደለም? እንደዚያ ነው ሊሉት የሚችሉት። ብዙ ሰዎች ተጠቃሚ ናቸው። አካባቢ በአሙሲት በከተማው ያሉ በገጠሩም ያለው እንደው ይሄደ በጸሎታቸው ያልተጠቀመ የለም። ዝናብም አዘንበዋል። እንደው ሐሙሲት ላይ ዝናብ ጠፍቶ የሚባል ነገርም አለ። እኔ በነበርኩበት ጊዜ አይደለምና እንግዲህ እሱን እንዲሁ ሲባል ነው የሰማሁት። እሺ እሳቸው መቼስ በጣም የብዙ ሊቃውንት አባት ናቸውና ሁሉንም መዘርዘር አይቻልም። ግን ጎላ ጎላ ያሉትን ለምሳሌ እርሱ አሉ የእንታ ዘራን ቅድም ነግረውናል። እስቲ እነማን ሲያወጡት የሚያስታውሳቸው? እንግዲህ የታወቁትን ያወቅናቸውን ነው እንጂ ምን እሳቸው የአዲስ አበባ እሳቸው ተምሮ የመጣው አሁን እልፍ አእላፋት ነው በየቦታው ያለው ውጭ ሀገር የሄደው ምን እልፍ አእላፋት ነው። እንደው ትልል እንግዲህ ከሊቀ ጳጳስ ጀምረ ወንበር እስኪያዙት እንግዲህ ብፁዕ አቡነ እንድርያስ
የእሳቸው ደቀ መዝሙር እንደሳቸው ደግሞ ባይታዊ እንደሳቸው የበቁ በብቃት ደረጃ ደግሞ የወለዷቸው አንድ ሜንታ ነብዩ የሚባል ነበሩ። እሳቸው ማረፉ እንጂ እዚያ ሰማዕድ አካባቢ እንደሳቸው ቅኔ የሚያስተምሩ ነበሩ። እሳቸውም እንደሳቸው በቅተው ነው ያረፉት። እኔ ግን አላውቃቸውም ነበር ከፊትም፣ ግን በብቃት ደረጃ ከፍተኛ ላይ እንደነበሩ እሳቸውን ሰምቻለሁ። ብፁዕ አቡነ ጴጥሮስም እሳቸው ተማሪዎች? አዎ። አይ እንደው እሳቸው እኔ ባይታዊ ነው ያልኩት። በእርግጥ እኔ አሁን የታወቁ ናቸው እንጂ ብዙ በምናኔም ብዙ ባይታውያን ደቀ መዛሙርት ነበሯቸው። በምናኔም እንዲህ ወደ ጎንድ ተክለ ሃይማኖትም የሄዱ በተለያዩ ቦታዎችም ያሉ እንዲሁ በመንፈሳዊነት እሳቸውን የመሰሉም ብዙ አሉ። እንግዲህ ብፁዕ አቡነ ጴጥሮስ የእሳቸው ደቀ መዝሙር፣ ብፁዕ አቡነ በርናባስም እሳቸው እንደነበሩ ነው የሰማሁት ማለት ነው። እንግዲህ እኔ ሁሉን የሆነ አጥንቼ ዝም ብዬ አይደለም የመጣሁት። የሆነች አንዲት መጽሐፍ ግን እያዘጋጀን ነው። በዚያች ላይ ፈልገን ሁሉንም አጥንተን እናካትታለን። የእሳቸውን ታሪክ የሚዘግብ መጽሐፍ። እና ዶክተር አዲስ ተኩነህ ቅድስት ሥላሴ ሲያስተምሩ የነበሩት እኒህ ታላቁ ሊቅ የቅኔም ያቋቋምም የዜማም ሊቅ ናቸው። በዚህ እንትን ደግሞ በቴዎሎጂ ደግሞ እስከ ፒኤችዲ ዲግሪ የደረሱ ናቸው። ዶክተር አዲስ ተኩነህ እሳቸው ቅኔም ሲዘርፉ እኔ በነበርኩበት ሰዓት መጥተው ነበር። በፊትም ነበሩ ከኔ በፊት፣ በኋላም ደግሞ በእኔ እያለሁም መጥተው ነበር እሳቸው። አሁን ቅድስት ሥላሴ በማስተማር ላይ ያሉ የእንታ ገብረ ሕይወት እሳቸውም የእሳቸው ደቀ መዝሙር ናቸው። እንግዲህ በዚህ በቤተ ክህነት ያለው ብዙ ነው። ከኔ ጋር አሁን ሰዋስወ ብርሃን የሚያስተምሩ ብሉይ ኪዳን የሚያስተምሩ የእንታ ማለት ነው ገብረ ማርያም መምህር ገብረ ማርያም እሳቸውም የእሳቸው ደቀ መዝሙር ናቸው። የዴታ ገብረ ማርያም የሚባሉ ደግሞ እዚህ ሽሜ ማርያም ሰፊ ጉባኤ ሰርተው ሲያስተምሩ ነበር። አሁን ግን ወደ አዲስ አበባ መጥተዋል እንጂ እርሳቸውም እንዲሁ በቅኔ ጉባኤ በጣም ብዙ ተማሪ ሲያስተምሩ ነበር። እሳቸውም የእሳቸው ደቀ መዝሙር ናቸው። ብዙ ነው እንግዲህ የድጓ መምህራን፣ የአቋቋም መምህራን፣ እነሱንም ስንቱን ጠርተን እንለዋለን እንዘልቀዋለን። አሁንም ከቦታው ላይ የተተኩ እሳቸው ልጅ አሉ በቦታው የተተኩ አሁን እና ብዙ ናቸው። በማስተማር ላይ ያሉት ራሱ በጣም ብዙ ናቸው። ግን በመጽሐፍ እንትን እንለዋለን። እሺ ከእንታ ጥበቡ ከእሳቸው ከተማሩ በኋላ ወዴት ነው የሄዱት እርስዎ? እኔ እዚያ በኋላ ወደ ጎንደር ነው የሄድኩት። ጎንደር ሄጄ የእንታ ሊቀ ሊቃውንት መንክር ታላቁ ሊቅ። ወደ ጎንደር ግን አካሄዱት በዕጣ ነበር እንዴ? አዎ በዕጣው እኮ ነው የሄድኩኝ። እቺ ዕጣዋ ምን እንደምትመስል እንዲነግሩ ነው። አዎ እንግዲህ ዕጣዋ ያው ጎንደር ይዛኝ ገባች። ስለዚህ ወደ ጎንደር ተሰናበቱ። ያው መጻሕፍት ትርጓሜ ነው የተማርኩት። እኔ ሐሳቤ ምኞቴ እኔ አሁን ያቋቋም ባለሙያ ለመሆን ነው። ግን እግዚአብሔር እንደዚህ አልፈቀደልኝ። እነዚህ በሽታ እያመመኝ እንደገና እዚያ ደግሞ ከዚያም ጎንደር ሂጄ ደግሞ እዚያ አቋቋም ቤት ገባሁ። ደግሞ ብዙ ጊዜ ነው የምፈልገው ማለት ነው። ከዚያ ደግሞ አቋቋም ቤት ገብቼ ስጮህ እንዲሁ ጩኸቱ ለጨጓሬ እንትን አልስማማል ታውኩት። አሁንም ከዚያ እንግዲህ አዲስ ኪዳን ትርጓሜ አጠናቅቄ እንዲሁም ሃይማኖተ አበው ከእንታ ሊቀ ሊቃውንት መንክር እዚያ በኋላ ደግሞ እንታ ሊቀ ሊቃውንት መንክር እዚያው እኛ እያለን አረፉ። እንታ ሊቀ ሊቃውንት መንክር የታወቁ ሊቅ ናቸው። እሳቸው በድጓ ተጠያቂ ናቸው። ዝም ብለው ያውቃሉ ሳይሆን በድጓ ተጠያቂ፣ በአቋቋም ተጠያቂ፣ የአቋቋም ምስክር ሊሆኑ ነበር። ራሱ ባታ ሁሉ በመጽሐፍ ትርጓሜ ተጠያቂ፣ በቅኔው ተጠያቂ ናቸው። እንታ ሊቀ ሊቃውንት መንክር ደግሞ የትምህርት ተሰጧቸው እጅግ በጣም የሚገርም ነው። እንደሳቸው ያለ ሰው ደግሞ አላየሁም። የእውቀት እንትናቸው እኔ እንጃ በቃ ዝም ብለው እሳቸው በቃ በዚያም በተሰለፉበት ደግሞ አንደኛ ነው የሚሆኑት። አሁን የቤተክርስቲያን ትምህርት ብዙ ነው የሚታወቀው። እንደ ዓለማዊ ትምህርት አሁን ዓለማዊ ትምህርት እንግዲህ አንዱ የጤና ባለሙያ ይሆናል፣ አንዱ ኢንጂነር ይሆናል፣ አንዱ የህግ ባለሙያ ይሆናል አይደለ? ተከፋፍሎ ነው። ሁሉንም አንድ ሰው መያዝ አይችልም። በእኛም ቤተክርስቲያን እንደዚያ ነው። አንዱ ያቋቋም ባለሙያ ነው፣ አንዱ የድጓ ባለሙያ ነው፣ አንዱ የትርጓሜ ባለሙያ ነው። የቅኔውና መጽሐፉ አብሮ ይሄዳል።
እንደዚያ ነው እና ሊቀ ሊቃውንት መንክር ደግሞ ሁሉንም በዚያም በቃ ሙሉ ናቸው እና እሳቸው ነው እንግዲህ አዲስ ኪዳን የተማርኩት። በኋላ ወደ መጨረሻ ራእይ አካባቢ አልጨረስኩም ነበር። ብፁዕ አቡነ እንድርያስ መምህር ሆነው ገቡ። ሊቀ ሊቃውንት የተማሩ ስለሆኑ የማን የእንታ መንክር ሲያርፉ መቼ ነው ወደ የእንታ መንክር የገቡት? ወደ 85 አካባቢ ይመስለኛል። በዛ ሰዓትም የእንታ ዕዝራ ወንበርተኛ ነበሩ? የእንታ ዕዝራ ጋርማ እዚያ ቀሪ አብረን ዘርፍ ነበር። ከዚያ ደግሞ መጽሐፍ ላይ የተገናኘን መጽሐፍ ትርጓሜ ላይ ግን የእንታ ሊቀ ሊቃውንት ዕዝራ አዲስ ኪዳን ጨርሰው ወደ ሊቃውንት ነበሩ እኔ ስገባ። እስቲ የእንታ ዕዝራ መቼስ መምህር ከሆኑ በኋላ ነው ብዙዎቻችን የደረስንባቸው እና ተማሪ እያሉ እንዴት ነበሩ? ቀለም ሲቀበሉ ተማሪ እያሉ ሊቀ ሊቃውንት ዕዝራ እንግዲህ እኔ ገና እዚያ ከቅኔው ዘረፋ ጀምሮ ሳውቃቸው ለጸሎት የሚያድሉ ነበሩ። የሚገርም ነው። ገና ተማሪ ሆነው እያሉ ዝም ብለው ይሄዱና በአንዱ ቦታ በጸሎት ነው ብለው የሚመጡት። የሚገርም ነው። እና በኋላ ሳይታሰብ ወደዚያ ወደ ጎንደር ተጠሩ። ከዚያ በኋላ እኛ በጣም አብዝተው ነበር የሚጸልዩት። የጸሎታቸው ፍሬ ነው አለ። እኛ ወደዚያ ሲሄዱ ራሱ ወደ ጎንደር ሲሄዱ ራሱ እኛ እያለን ነበር እዚያ ይሄዱና ይሄ በቃ ወላዲተ አምላክ ሰምታቸዋለች። ለትምህርት ፈጣን ናቸው። የእንታ ዕዝራ ማለት ሊቀ ሊቃውንት ዕዝራ እጅግ በጣም ፈጣን ናቸው። ከዚያ ጋር ግን የምናኔ ባህሪ ነበር የሚታይባቸው። አሁን ብቻ ሳይሆን ከልጅነታቸው ከልጅነት መጀመሪያ ላይ እኔ መጀመሪያ የነበረው እዚያ በኋላም ጎንደርም ስናገኛቸው እኔ ሳገኛቸው እዚያም አብረን መጻሕፍት ትርጓሜ የእንታ ሊቀ ሊቃውንት መንክር አብረን እየተማርን ነበር። የእንታ መንክር እስቲ ወደ ጉባኤ ቤታቸው ሲያስገቡ መስፈርቱ ምንድን ነበር? በእኛ በዚህ በመንፈሳዊ ትምህርት ቤት ምንድነው ምን ተምሯል ነው። ይህን ተምሯል፣ ይህን ተምሯል፣ ይህን ተምሯል፣ ይህን ተምሯል ይገባል። እና የእንታ ሊቀ ሊቃውንት መንክር ምንድነው የሚያደርጉት? መጻሕፍት ትርጓሜ ልማር ብሎ ይመጣል። ከዚህ በፊት ምን ተምርሃል? ይህን ተምርሃል፣ ይህን ተምሬያለሁ፣ ይህን ተምሬያለሁ ግባ ይሉና ከዛ ጉባኤው ላይ ነው የሚፈትኑት። እንግዲህ የትርጓሜ ትምህርት ደቀ መዝሙር ያነባል፣ እሳቸው ይተረጉማሉ። ከዚያ ላይ ለትርጓሜው ብቁ መሆን አለመሆኑን ያዩታል። የማይሆን ከሆነ አንተ ሌላ ትምህርት ብትማር ይሻልሃል ነው የሚሉት። እድሜህን ዝም ብለህ ከዚህ ብዙ ዓመት ብትቀመጥም የሚሆን አይደለም ይሉታል። እሺ፣ በጣም ብዙ ስራ ሰርተዋል፣ ብዙ መጽሐፍትን ጽፈዋል። ከዛ ውስጥ ደግሞ አንዱ ሃይማኖተ አበው ነው። እስቲ የጻፏቸውን መጽሐፍቶች የሚያስታውሳቸው ከሆነ? ያው እርሳቸው የአራቱ ጉባኤ መምህር ናቸው። በትርጓሜው አራቱ ጉባኤ የምንለው በትርጓሜው ብቻ ነው፣ በአንድታ ትርጓሜ ብቻ ነው እንጂ ዜማው ምኑ ሙሉ ነው። ያ ከአራቱ ጉባኤ ተብሎ ሲጠራ ትርጓሜውን ብቻ ነው። የብሉይ ኪዳን ትርጓሜ፣ የአዲስ ኪዳን ትርጓሜ፣ የሊቃውንት ትርጓሜ፣ መጽሐፈ መነኮሳት ትርጓሜ ነው። አራት ጉባኤ የሚባለው ይሄ ነው። ይህንን ነው የሚያስተምሩት። እንግዲህ መጽሐፍ ሃይማኖተ አበው ነው ጽፈው ሊያሳትሙ ገና አልታተምም። ከዚያ በፊት በጽሁፍ ብቻ ነው ያለው ትርጓሜው ማለት ነው። ጥሩ አድርገው አዘጋጅተው ወደ አዲስ አበባ ወደ ሊቃውንት ጉባኤ ላኩት። አዲስ አበባ ሊቃውንት ጉባኤ እንደላኩት ከዚያ በጊዜው የነበሩ ሰዎች ሊያሳትሙላቸው አልቻሉም። እንዲሁም በኋላ መጽሐፉ ራሱ ጠፋ ተብሎ ሳያገኙት ነው የቀሩ፣ ደክመው ነው የቀሩት። የሚገርመው ነገር ከዚያ በዚህ ምክንያት እሳቸው ጀል ሳያሳትሙት ቀርተዋል። በኋላ ግን ሊቀ ሊቃውንት ዕዝራ ሐዲስ ሃይማኖተ አበውን አሳትመውታል። በእሳቸው የተተኩት የእንታ ዕዝራ እሳቸው የጀመሩትን የእንታ ዕዝራ ጨረሱት። እርሳቸው እርሰው ለህትመት አብቅተውት ለቤተክርስቲያን ጥቅም ላይ ውለዋል ማለት ነው። እሺ እንታ ነግረውናልና ብዙ ጊዜ የዜማ መምህራን ከሆኑ በመጽሐፍቱ ብዙም አይኖሩበትም። እሳቸው ግን ሁሉንም አካተው ያዙ አስተጉቦ የሆኑ መምህር ናቸውና ማህሌት ላይ የነበራቸው በአገልግሎት ላይ የነበራቸው እንትን እንዴት ነበር? ማህሌት እንደሚገርም ነው። እኔ እሳቸው ብዙ ትምህርት መማራቸው ብቻ ሳይሆን የሊቀ ሊቃውንት መንክር የማይጠፋቸው ምን አይነት ሰው ናቸው ነው የምንለውና በዚህ በአብይ ጾም እሁድ
ይቆማል። እንግዲህ ከመያፈቅር አርባዕቱ መወድስ እና ለመጀመሪያ እሑድ በቀኝና በግራ የሚያጠላልፉት እርሳቸው ናቸው። ብዙ መርጌቶች አሉ፣ እዚህ የተቀጠሩ መርጌቶች አሉ። ቢያንስ ለአንድ እሑድና ለሁለት እሑድ በቀኝም በግራም እርሳቸው ናቸው የሚያጠላልፉት። ለዚህ ነው የማይጠፋ ምንድን ነው ብላለሁ። እንግዲህ ጠፍቶ ዓመቱ ሙሉ ስለሚቆይ አንድ ሁለት ቀን እስኪሰማ ድረስ ግራ ይገባል። ዳዊቱ መዝሙረ ዳዊቱ ይጠፋል፣ ዘሩ ነው የሚጠፋ። ዜማው ባይጠፋም ዘሩ ይጠፋል። እርሳቸው ግን ዘሩ አይጠፋቸው። የሚገርም ነገር ይሄንን ያየሁት በቀኝም እሳቸው በግራ በዚህም አንዴ በዚህ አንዴ በዚህ ነው። ለአንድ እሑድና ለሁለት እሑድ እንደዚያ ነው የሚያደርጉት። ይወዳሉ፣ ማህሌት ይወዳሉ። ያው ሙያቸውም ስለሆነ ቀጥ ብለው ነው የሚቆሙት። በቃ ያው የንታ ብዙ ጊዜ መጽሐፍት ቤት አሁን አቋቋም ቤት ሲሆን ተማሪው ትምህርቱንም ለቅጸላም ሲሆን የቆመውንም በተግባር ለመሄድ ሲል ይገባል። መጽሐፍት ቤት ግን ብዙ ጊዜ አልተለመደም እና አዎ በመጽሐፍ ቤት አዎ የተለመዳድ የተራራቀ ነው እንትኑ ስለሆነ አይገናኝም። ተማሪውን ያስገድዱ ነበር እሳቸው። ተማሪ ከዚያ ያለ ተማሪ ማህሌት ሳይገባ ቤቱ ሊያድር አይችልም። ያው ሁሉም ጥርግ ብሎ እንግዲህ በሰሜን በኩል ያው እነዚያ ነው። እሑድ ቀን ከሆነ ተጠራርጎ ማህሌት መግባት ነው። አዲስ አበባ ነው ግማሹ ሲገባ ግማሹ የሚቀረው እንጂ በዛ ማህሌት በተቆመበት ቀን ማህሌት ሳይገባ እኮ አይቀርም። ጠቅለል ለማድረግ ያህል ወደ አዲስ አበባ መጥቶ እንደ ድንገት ነው ያረፉትና እስቲ የረፍታቸውም እንደሚመስል ንገሩ። አዎ ስለ ረፍታቸው እንግዲህ እዚህ መጽሐፍ ቅዱስ ይታረማል ተብሎ ነው የመጡት እና ደቀ መዛሙርቱን ሰብስበው ምክር ሰጥተው ትምህርት ሰጥተው ከጎንደር ወደዚህ ሊመጡ ሲሉ በዚህ ባላችሁበት ጽኑ ብለው እንዲህ አይነት ምክር ሰጥተው እንደመጡ ከዚህ ያው ታመሙ ሲባል ሰማን። እንግዲህ እንደታመሙ እኔ አንድ ያጋጠመኝ ነገር አለ። ምንድን ነው? እብድ መስሎ የሚኖር ባይታዊ ነበር። አጣጣሚ ሚካኤል ነው የሚኖረው፣ እኛ መድኃኔዓለም ነው። አባ ደመና ይባላል። ያውቋል። የጎንደር ሰው ሁሉ ስለማያውቅ የለም። በኋላ የአጣጣሚው መምህር ግንቦት ላይ አርፈው ነበር። በኋላ እርሳቸው የእንታሊቀ ሊቃውንት መምህር ታመው አዲስ አበባ መጥተው መታመማቸውን እንደሰማን እኔ በዚህ አጣጣሚ ሚካኤል ሲሄድ አንተ አለኝ አባ ደመና፣ የእናንተ መምህር ደግሞ እንደኛ መምህር ክንፍ ሊያወጡ ነው እንዴት አለ። እኔ እንደው አልመጣልኝም በጊዜው ምንም ትዝ አላለኝም። ቸስ እንደ እብድ ዝም ብሎ ነው የሚለፈልፍ፣ ግን የብቃት ሰው መሆኑን ግን ያው ውስጥ ለውስጥ እናውቀዋለን እኛ። እና ምንድን ማለቱ ነው ብዬ እኔ ዝም ብዬ በኋላ የታከሙት በኋላ ነው ካረፉ በኋላ ነው የገባኝ ማለት ነው። እና እዚያ በኋላ ታመሙ። ያው እንደታመሙ እየታከሙ ነበር። ያው አረፉ ተባለ። እንግዲህ ጎንደር በሙሉ በእውነት ደነገጠ። እኛ ደቀ መዛሙርቱ ብቻ ሳንሆን እንዲያው አጠቃላይ ሁሉም ነው የደነገጠው በእውነት። ምክንያቱም እርሳቸው ለጎንደር ትልቅ ጥግ ነበሩ። እርሳቸው በየትኛውም ቦታ ሄደው ሁሉን አረጋግተው መምህራኑን ሊቃውንቱን ሁሉንም በቃ እሳቸው ነበሩና ያው ከዚያ በኋላ እንግዲህ እዚህ ከአዲስ አበባ ወደዛ መጡ። የጎንደር ሰው በሙሉ ወጥቶ አልቅሶ ቀበራቸው። እሺ እሳቸው ሲያርፉ በጉባኤው ማን ተተካ? እሳቸው ሲያርፉ እንግዲህ እሳቸው አስቀድመው አውቀውት ነበረ። የእንታሊቀ ሊቃውንት ዕዝራ ተማሪው ማታ ማታ ዘመናዊ ትምህርት ይማር ነበር። እንታሊቀ ሊቃውንት ዕዝራም እማራለሁ ብለው ወደ ዘመናዊ ትምህርት ይሞክራሉ። አትማርም ብለው ከልክለው ቀን አንድ ጉባኤ ማታ ደግሞ በዘመናዊ ትምህርት ፋንታ ሌላ ጉባኤ ደግሞ ያስተምሯቸው እሱ ተተኪ እንደሚሆን አውቀውታል ማለት ነው። እንግዲህ እኛ ባናውቅም እና ያልጨረሱትን እንዲጨርሱ ፍትሐ ነገሥቱን ሌላው ማታ ትምህርት የማታ ትምህርት ብሎ ሲሄድ አንተ አትሄድም ብለው ከልክለው ፍትሐ ነገሥቱን ደግሞ ማታ ስንት ሲሉለት ሲያስተምሩ
ትዝ ይለኛል። እሳቸው ያሉ የእንታ ዕዝራ ነበሩ ምክትል የነበሩት። የእንታ ጽጌ አባ ጽጌ የሚባሉ እርሳቸው ነበሩ ምክትሉ። ብፁዕ አቡነ እንድርያስ ሳይመጡ ብፁዕ አቡነ እንድርያስ ምክትል ነበሩ። በኋላ መምህር ገብረ ማርያምና መምህር ዕዝራ ምክትል ሆነው ነበር። ከዚያ በኋላ ያው እርሳቸው ካረፉ በኋላ ገና መምህር ሳንተካ ማለት ነው። ከዚያ ጉባኤ ቤት አብይ ጾም ሲገባ መዝሙረ ዳዊት አንድምታ ትርጓሜና ኢሳይያስ አንድምታ ትርጓሜ ይካሄዳል። እንዲሁም ሊያካሂደው ነው እያል እዚያ በኋላ ሊቀ ሊቃውንት ስራ አካሄዱት። ሁሉንም በጣም ከባድ ነው። መዝሙረ ዳዊትና ትንቢተ ኢሳይያስ ከባድ ነው። በአብይ ጾም እዚያ ላይ በጣም ከባድ ነው። እሳቸው አካሄዱት። ከዚያ በኋላ ብፁዕ አቡነ እንድርያስ ቅድስት ሥላሴ አዲስ አበባ ነበሩ። አመልክተን ለሀገረ ስብከቱ ሀገረ ስብከቱ ወደዚህ ጽፎ እሳቸውን ይዘን ሄድ እሳቸው መምህር እንዲሆኑ ማለት ነው። እርሳቸውን ተካን ማለት ነው። አቡነ እንድርያስን ብፁዕ አቡነ እንድርያስን ተካን። እዚያ ብፁዕ አቡነ እንድርያስ እያስተማሩ ቆዩ። እንግዲህ እኔም ከዚያ አዲስ ኪዳንንም ጨርሼ እዚያ በኋላ ሃይማኖታዊ እየተማርኩ ቆየሁ ወደ አዲስ አበባ እስከመጣ ድረስ ማለት ነው። እና ሊቀ ሊቃውንት ዕዝራ ወደ ቀኝም ወደ ግራም አላሉ። እንግዲህ ደግሞ እንዲሁ ጎንደር መንፈሳዊነቱ ከፍ ያለ ነው። ጎንደር ባይታውያንም አይለዩትም። እንዲያው የእንታ ሊቀ ሊቃውንት ዕዝራም የሚገርም እንትን ያላቸው አንድ ጊዜ ምን እናድርግ ብለን ያን ጊዜ ወዲያው እሳቸው ካረፉ በኋላ ማለት ነው ከሀገረ ስብከቱም ከትላልቅ ሰዎችም ሰብስበን አንድ ሰው ለጉባኤው መሪ እንምረጥ ብለን የእንታ ሊቀ ሊቃውንት ዕዝራ ተመረጡ። የእንታ ሊቀ ሊቃውንት ዕዝራ ሲመረጡ ግን ከዚያ ስብሰባ መጥተው የማያውቁ አንድ ባይታዊ መጡ። ጎንድ ተክለ ሃይማኖት የሚኖሩ አባ ህሩይ የሚባሉ በመብቃት የታወቁ ግን ተራ ሰው መስለው የሚኖሩ የሆነች አንሶላ ነገር እንዲችለብሰው የሚኖሩ በቤቱና ግን የታወቁ ሰው ነበሩ። እርሳቸው መጥተው ከጉባኤው ቁጭ ሲያሚሰበሰብበት በሚገርም ነገር ነው። እንዴት አድርጎ እንደው ይዟቸው እንደመጣ እግዚአብሔር እና ቁጭ ብለው እርሳቸው በቃ ሊቀ ሊቃውንት ዕዝራ እና እንዲሁም መምህር ገብረ ማርያም ሁለቱ እያስተማሩ እንዲቆዩ ተብሎ ተወሰነ። እዚያ ብፁዕ አቡነ እንድርያስ እስኪመጡ ድረስ እነሱ ሲያስተምሩ ቆዩ ማለት ነው። እና እንዲህ አይነት ታሪክ አላቸው እያልኩት ነው። ከዛ በኋላ ደግሞ እኔ አንድ ጓደኛዬ ነው ያለኝ ቂርቆስ አካባቢ ደግሞ አንድ ባይታዊ ነበር፣ ጎንደር ቂርቆስ። ያ ደግሞ ይናገራል። ያ የሚታወቀው በመናገር ነው። እንዲህ አታደርግ የሚል ነው። እና ምን ያለው ጓደኛዬ አንተ ወደ አዲስ አበባ ሄድ፣ ዕዝራ ግን ከመድኃኔዓለም እንዳይወጣ ንገረው። እርሶ ነው ወደ አዲስ አበባ ሄድ የሚለው? እኔን አይደለም ያን ጓደኛዬ ነው ብሎ እንዳይወጣ ከዛ እንዳይወጣ። ከዚያ በኋላ ያው ብፁዕ አቡነ እንድርያስ እያካሄዱ እያሉ ማለት ነው። ያው ተማሪ ሲጨርስ ይወጣል አይደለ? ሊቀ ሊቃውንት ዕዝራ ጨርሰው ስለነበረ እንዳይወጡ እና በዚህ ምክንያት እንደው እዚያ ቦታ ላይ እንዲቆዩ እንዲያስተምሩ እንዲህ አይነት ምልክት ነበር ማለት ነው። እሺ አሁን ደግሞ በቃ ወደ እርስዎ ታሪክ እንመለስና ምን ይመስላል የአዲስ አበባ ቆይታዎት? እንግዲህ እኔ ወደ አዲስ አበባ የመጣሁት ያው ከዚያ ተማሪ ይማራል ይዘዋወራል እና እኔ አንድ አዲስ አበባ የማውቃቸው አባት ነበሩ፣ አባ ማርቆስ ምላቸው። ለእሳቸው ደውዬ ወደ አዲስ አበባ ልመጣ ነበር አልኳቸው። እኔ እንኳን የጠየኳቸው ስራ ነው፣ በእውነት ስራ አዲስ አበባ ይፈልጉልኝ ነበር ያልኳቸው። እሺ ና አሉኝና ሰዋስወ ብርሃን ትምህርት አስገቡኝ። የብሉይ ኪዳን ትርጓሜ አስገቡኝ ደግሞ እንዲማሩ። በዚህ ምክንያት ያው የብሉይ ኪዳን ትርጓሜ እየተማርኩ እዚህ ሰዋስወ ብርሃን ቆየሁ ማለት ነው። ከዚያ የብሉይ ኪዳን ትርጓሜ እየተማርኩ የሐዲስ ኪዳን ትርጓሜው መምህር በአመቱ መሰለኝ በሁለተኛው ዓመት ይሁን እዚያ ላይ አረፉ። ከዚያ እኔ ትምህርት እየተማርኩ ነበር የነበርኩት። መምህር በሐዲስ ኪዳን የሚተካ መምህር እንደው ሲፈለግ መምህር ጠፋ። እዚያ ሐዲስ ኪዳን ሲማሩ የነበሩ ደቀ መዛሙርት መምህር ስቦ ያስተምረን ብለው ፈርመው ለእንትኑ አስገቡ። እኔ የብሉይ ኪዳን ተማሪ ነኝ። ተማሪዎች ጋር የምንተዋወቀው ጥያቄ በመጠያየቅ እኔ እዚያ አዲስ
ኪዳን ጨርሼ ስለመጣሁ ከጎንደር ከዚህ ብሉይ ኪዳን እየተማርኩ ስለሆነ በኋላ ያደቀ መዛሙርቱ በደቀ መዛሙርቱ ስምምነት ነው። እርሱ ምንም ሳያውቁ እነሱ ተስማሙ። እዚያ በኋላ ቤቱ ጠየቀኝ። እኔ እንደው እምቢ ብዬ ነበረ። ያው ከዚያ በኋላ እስኪ እንደው ልሞክረው ገባሁ። በዚያው እንደገባሁ ቀር 25 ዓመት ነው። ያው አንድ ተርጓሚ ማስተማር ነው እዚህ የቆየሁት እስካሁን። ከእርሶ ጉባኤ ከወጡ መካከል የተወሰኑ ደቀ መዛሙርትን ይዘርዝሩ። የኔታ ሰባት ይባሉ ነበረ። እኔም ሰዋስወ ብርሃን ስገባ ሐዲስ ኪዳን የሚያስተምሩት ትርጓሜ የሚያስተምሩት እንደነገርኩህ እሳቸው አረፉ። በዚህ ጊዜ እዚያ በደቀ መዝሙርነት የነበሩት ብፁዕ አቡነ ድሜጥሮስ፣ ኔንታ መጋቢ ሐዲስ እሸቱ እና ሌሎቹም ነበሩ። የመጀመሪያው ጀምር አይደለም የጀመሩትን ማስጨረስ እና ብፁዕ አቡነ ድሜጥሮስም መጋቢ ሐዲስ እሸቱንም እዚያ አስጨርሼ እዚያ በኋላ መጋቢ ሐዲስ እሸቱ እዛው እኔ ጋር እንዲያስተምሩ ማመልከቻ አስገብቼ እሳቸው ከዛው ቀሩ። አሁን እስካሁን ድረስ አብረን ነው የምናስተምር ማለት ነው። እና ወደ መጨረሻው ያስጨረስኳቸው እኔ ነኝ። የቅዱስ ጳውሎስ መልእክትና የራእዩን እስከ ራእይ ድረስ ያለው ማለት ነው። ከዚያ በኋላ እንግዲህ ያው ብዙ ደቀ መዛሙርት ወጥተዋል። ያው እኔና መምህር እሸቱ ከገቡ በኋላ እኔና መምህር እሸቱ ያው በአንድ ላይ ነው ስናስተምር የቆየ ነው። ብፁዕ አቡነ ኤርምያስ ያው ከኛው ጉባኤ ነው የወጡት። እንዲሁ ከነ ብፁዕ አቡነ ዲሜጥሮስ ጋር አብረው በመማር ላይ የነበሩ ብፁዕ አቡነ ናትናኤል የኔታ ሰባት ሲሞቱ አብረው በደቀ መዝሙርነት የነበሩ ብፁዕ አቡነ ናትናኤል አሁን አሜሪካን ያሉት ማለት ነው። እርሳቸውም ከኔታ ሰባት ጀምረው ነበር። እኔ ነኝ ያስመረኳቸው ማለት ነው። ሌላው ብፁዕ አቡነ እንደ ይቅርታ ምን ተብለው እንደተሰየሙ አሁን ከፊት አባ ሰባት ነበር የምንላቸው። ይቅርታ ይደረግልኝ። አሁን የአሁኑ ስያሜ እኔ ተከታትዬ ስላልያዝኩት ነው። ብፁዕ አቡነ ጢሞቴዎስ ማለት ነው። ጢሞቴዎስ መሰለኝ አሁን ስማቸው። እርሳቸውም ከነ ብፁዕ አቡነ ዲሜጥሮስ ከነ ብፁዕ አቡነ ናትናኤል ጋር እንዲሁ ከዛው ከኔታ ሰባት ጀምረው ነው እኔ አስተምሬ ያስጨረስኳቸው ማለት ነው። ስለዚህ በደቀ መዝሙርነት እያሉ ማመልከቻም ያስገቡ እነሱ ናቸው። እኔ እንድገባ በደቀ መዝሙርነት ላይ ሆነው ማመልከቻ አስገብተው የነበሩ እነዚህ ናቸው። የንታ እንደሚታወቀው የዜማ ትምህርት ምናምን ዘመን ይኖራል። እንደ ተማሪ ፍጥነት ነው የሚወሰነው። አሁን አንድ ተማሪ እንደ መያዝ ችሎታው ይሄን ያህል ዓመት ተቀመጥ አይባልም። ግን በመጽሐፍት ሲሆን ግን ይሄ ነገር ተማሪው ዓመቱ ይታወቃልና የፈለገ መያዝ ችሎታ ቢኖረው ግዴታ ያን ዓመት መቀመጥ አለበት ማለት ነው። ድሮ ልክ እንደ ዜማው እንዳቋቋሙ ፈጥኖ የጨረሰ ፈጥኖ ይወጣ ነበር ድሮ። አሁን ግን እንደዚህ አይደለም። ራሱኛ የተማርንበት ትምህርት ቤትም አሁን እነ ሊቀ ሊቃውንት ዕዝራ ሐዲስ ራሱ ውሳኔ ወስነዋል። ይህን ያህል ዓመት አዲስ ኪዳን፣ ይህን ያህል ዓመት ብሉይ ኪዳን የሚል ውሳኔ ያለው። እዚህም ሰዋስወ ብርሃን እንዲያው ከፊት ድሮ እንዲሁ እስኪ አልጨረስኩትም እያለ ይቆይ ነበር። አሁን ግን እንደዚህ አይደለም፣ የተወሰነ ነው አሁን። ምክንያቱም በበጀት ነው ተማሪ የሚማረው። ተማሪ በጀት አለው። አልጨረስኩም እያለ ዝም ብሎ 7 ዓመት 10 ዓመት በጀት ይዞ እንዲቀመጥ አይፈቀድለትም። አሁን የሐዲስ ኪዳን አንድምታ ትርጓሜ በ5 ዓመት ውስጥ ነው ጨርሶ የሚወጣው እንጂ ፈጣን የሆነ አስቀድሞ መውጣት አይችልም። የዘገየም ደግሞ ዘግይቶ መውጣት አይችልም። በ5 ዓመት ውስጥ ምናልባት የወሰነ ሊወስን ይችላል፣ ያልወሰነ ደግሞ ላይወስን ይችላል እንጂ ልክ አሁን እንደዚህ እንደ ዩኒቨርሲቲው ነው ማለት ነው። በተወሰነ ዓመት ነው ሊወጣ የሚችል። ስላልያዝከው ቆይ አይባልም። ደግሞ ስለያዝከውም ደግሞ ቶሎ ወጣም አይባልም። አሁን በውሳኔ ነው። እሺ የንታ አሁን ለምሳሌ ገጠር ላይ ያሉ አሁን የኔንታ ዕዝራ ወንበሮች አሉና አሁን እዚህ ቅዱስ ጳውሎስ ያለው ሁሉ አካሄዱ ትምህርት አሰጣጡ እሱም ራሱን ነው የሚመስለው። ትምህርት አሰጣጡ ተመሳሳይ ነው። የአንድምታ ትርጓሜ ትምህርት አሰጣጥ ምንም እዚህም ሰዋስወ ብርሃን ተመሳሳይ ነው። ምናልባት ከዚህ አዲስ አበባው ከዚያም ተማሪው እንትን ብሎ ስለሚመጣ
በዚያም ቀስሞ ይመጣልና ምናልባት ጥያቄ ሊያበዛ ይችላል እዚህ ያለው እንጂ አካሄዱ ልክ እንደሱ ነው የሚካሄደው። ያው ደቀ መዝሙር ያነባል፣ መምህር ይተረጉማል። የትምህርት አሰጣጡ ላይ የተመሳሳይ ነው። ለየት የሚለው ምንድነው? እኛ በእርግጥ ከዚህ እንደዚያ ስላገኘ ነው። መምህሩ ሲገባ ጫማ ያወልቃሉ፣ ጉባኤ ቤት ሲገቡ ደቀ መዝሙር እያንዳንዱ አውልቆ ነው የሚገባው። እንግዲህ እኔ ከዚህ አዲስ አበባ ብሉይ ኪዳን የተማርኩት ከታላቁ ሊቅ መላከ ገነት የኔታ ገብረ ሥላሴ የታወቁት የአራቱ ጉባኤ ሊቅ ናቸው። እሳቸውም ከየኔታ ሊቀ ሊቃውንት መንክር ጋር የትምህርት ጓደኛ ናቸው። መምህራቸው ዶክተር አየለ ይባላሉ። ዶክተር አየለ የኔታ ሊቀ ሊቃውንት መንክርን የኔታ ገብረ ሥላሴን መላከ ገነት ገብረ ሥላሴን ያስተማሩ ናቸው እና የኔታ ገብረ ሥላሴ በመጽሐፍ ትርጓሜ በጣም የታወቁ ናቸው። እንደውም አንደኛው በትርጓሜ የኔታ ገብረ ሥላሴ ነበሩ በነበሩበት ዘመን። አሁን እንግዲህ አርፈዋል። እንደውም እሳቸውማ 102 ምናምን ዓመት ሆናቸው ነው የሞቱ። እስከዚያ ድረስ እያስተማሩ የኔታ ገብረ ሥላሴ ማለት የኔታ ገብረ ሥላሴ ነው እንግዲህ የገባን እና ደቀ መዛሙርቱ ጫማ አውልቀው አይገቡም ነበር። ከዚያ በኋላ እኛም በጎንደሩ ስርዓት ሂዱ ለማለት ስለከበደን በዚያው በአዲስ አበባ በተለመደው እናስችላለን እንጂ የጎንደሩ ጫማ አውልቆ ነው ጉባኤ ቤት የሚገባው እያሉ ከዚህ ግን ተማሪው በጫማ ነው የሚገባው ጉባኤ ቤት። መንፈሳዊነት በነገራችን ላይ ወደ ትልቅ ከተማ ሲገባ ትንሽ ቀዝቀዝ እያለ ይመጣል። እንደው ስልጣኔ እየመሰለው ደግሞ አንዳንዱ በእርግጥ ስልጣኔ አይደለም ሃይማኖታዊ የሆነ ነገር ግን አንዳንዱ ይሄ ስልጣኔ እንደ ስልጣኔ ይወስደውና ወደዚያ እንትን ይላል ያስጠጋዋል። እና መንፈሳዊነቱ ደግሞ ከዚያ ወደ ሀገር ቤት ያለው ወደዚህ ገጠር አካባቢ ያለው እጅግ በጣም ከፍ ያለ ነው። በእርግጥ መሆን ያለበት ይሄ ነው። ምክንያቱም ትምህርቱ መንፈሳዊ ስለሆነ ወደ መንፈሳዊነት መጠጋቱ በጣም 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 የተሻለ ነው። በጣም የተሻለ ነው። በምንም ታምር ስልጣኔ ምን እድገት ምን የሚባል ነገር አይሰራም። ለመንፈሳዊ ትምህርት ትልቁ መንፈሳዊነት ነው እንጂ ስልጣኔው ውሸት ነው፣ ዋጋ የለውም። አሁን ትንሽ እየቀሰቀሰ ያለው መንፈሳዊነት ነው በእውነት። አሁን እኛ ቤተክርስቲያን እንደው ጎበዝ ከሆነችና ተከታዩ ጎበዝ ከሆነ ወደ አባቶች ዘወር ማለት ነው። በምንም ታምር አባቶች እንደዚህ ያስተምሩ ነበር፣ እኛ እንደዚህ እናስተምራለን። ይሄ ስልጣኔ ስለሆነ አይሰራም። ይልቁን አባቶቻችን ወደ ነበሩበት በጣም ብንመለስ በጣም በጣም የሚሻለው ወደዚህ ነው። እሺ እንታ አሁን ጠቅለል ለማድረግ እስቲ የትዳር ሕይወት ምን ይመስላል? ወደ አዲስ አበባ ከመጡ በኋላ ነው ወይስ በክህነት የሚያገለግሉ አባት ኖትና የትዳር ክህነት እስከማን አመጡ የሚለው ነው። እንግዲህ ወደ ትዳር የገባሁት ያው ከዚህ ሰዋስወ ብርሃን እያስተማርኩ ያለው ክህነት ደግሞ ከብፁዕ አቡነ ዲሜጥሮስ ድሮ ያስተምሯቸው ከነበሩት ማለት ነው። ልጅስ እስቲ በትዳር ውስጥ ማለት ልጅ የለም? 4 ልጆች ወልጃለሁ ማለት ነው። በስጋ 4 ልጆች እንግዲህ በመንፈስ ያው ብዙ ናቸው። እንዴት ነው የቤተ ክህነቱን ትምህርት እየተማረ እርስዎን ወደፊት የሚተካ ልጅ እያስተማሩ ነው? አሁን አዲስ አበባ ላይ የሚተካ ልጅ ይነሳል ወይ? ይከብዳል። ግን ቢያንስ ቤተክርስቲያንን እንኳን እንዲያውቅ ወደ ዲቁናው ለማስጠጋት እሞክራለሁ። ብዙ መምህራን አዲስ አበባ ተምረው ገብተው አልፎ አልፎ ከስንት አንድ ወንበር ዘርግተው የሚያስተምሩትና እርስዎ እንደነገሩን ከ25 ዓመት በላይ ጉባኤ ዘርግተው አስተምረዋል። ከብፁዓን ሊቃነ ጳጳሳት ጀምሮ ብዙ ሊቃውንት እንዳፈሩ ነግረውናል። እና እንዲሁ ለመምህራኑ የሚያስተላልፉ መልእክት ካለ ወንበር ዘርግታቸው አስተምሮ ሙያችን እንዳይቀር የሚሉት ነገር ካለ እስቲ የመጨረሻ መልእክት የሚያስተላልፉ ካለ ነገር። ከአባቶቻችን እኛ ወደ ታች ወርደናል በመንፈሳዊነት ማለት ነው። ከኛ ደግሞ እንደው ተከታዩ እንዳይወርድ ነው በጣም እንደው አደገው ማለት ነው። እና ማስተማር ከባድ ነው። ብዙ ሰው ማስተማርን አይፈልገውም፣ አይወደውም። ለምን? ድካም እንጂ ጥቅም ደግሞ አይገኝበትም። ስጋዊ ጥቅም ማለት ነው። እንግዲህ ጥቅም ስል መንፈሳዊ ጥቅም እግዚአብሔር የእያንዳንዱን ሰው ድካም በከንቱ አያስቀር። እንኳን የሰራነውን ያሰብነውን እንኳን አያስቀርም እግዚአብሔር። ስጋዊ ጥቅም የሚገኝበት አይደለም።
ያቺው የተወሰነችው ትንሽ ደሞዝ ትገኛለች እንጂ ሌላ አይገኝም። እንዲያውም እኔ እውነቱን ለመናገር እዚህ ላይ ብፁዕ አቡነ ድሜጥሮስ ለሌሎቹ አባቶች አራያ መሆን የሚገባቸው አባት ናቸው። አረብ ሀገር ያሉት ማለት ነው። እኔንም ሌሎቹንም ሰዋስወ ብርሃን የተማርኩበት ትምህርት ቤት መምህራን እዚያ እየወሰድኩ ክረምት ሸሚዝም ሱሪም ገዝታችሁ ትመጣላችሁ ብለው ክረምት እየወሰዱን በአረብ ሀገር እንድናገለግል አድርገውና የተወሰነ እኛ ሊረዳ የሚችል ነገር ይዘን እንድንመጣ ያደርጋሉ። እሳቸው በእውነት እንዲህ በእውነት ማለት ሊቀ ጳጳሱ ነው ትምህርት ቤትን ያልረሱ አባት ብፁዕ አቡነ ድሜጥሮስ ናቸው። አብዛኛው ከትምህርት ቤት ሲወጣ ትምህርት ቤትን ዞር ብሎ አይ ከላይ ይሆናል ትምህርት ቤት ተታች ነው አይደለ? ዞር ብሎ አይ በቃ እንግዲያው ጳጳሳትም ብዙዎች አሉ፣ ወደ ውጭ ሀገር ይሄዱም አሉ። የትምህርት ቤቱ በረከት ያልተለያቸው አባት ናቸውና በሰዋስወ ብርሃን ያለን መምህራን በእውነት በእርሳቸው ተጠቅመናል፣ ለኑሯችን ተጠቅመናል ማለት ነው። እውነት ተጠቅመውናል እና ይህንን ያደርጋሉ ብፁዕ አቡነ ድሜጥሮስ እና እሳቸው በዚህ ይረዱናል እንጂ ልል የፈለግኩት አሁን በማስተማር ደሞዙም ይገርምሃል ራሱ ከሌለው ከመምሬው ደሞዝ የኛ ደሞዝ በጣም የታች ይወረድ ነው፣ የሚመዝን የለም። ደሞዝ የሚያስጨምር እንግዲህ ከዚያው ስር ለስር እዚያው ከቤተ ክህነቱ የሚገኝ ከዚያው ብፁዓን አባቶች ጋር የሚገኝ በል ጨምርለት እየተባለ እኛ ከዚያ ትምህርት ነው የምንውላው። ዞር ብሎ የሚሄን የለም። ብዙ መመልከቻ እናስገባለን። ለምንድን ነው የኛ ደሞዝ ከመምሪያዎች የሚያንሰው ብለን መመልከቻ እናስገባለን። ሁሉ ጊዜ ከመምሪያዎች ማነስ የለበትም። ያለዚያ እኛስ መምሪያ ለመሆን እናንሳለን። ለምን መምሪያ አንሆንም? መሆን እኮ እንፈልግ ነበር። ማስተማር ይበልጣል ብለን ነው። ደሞዛችን ቢያንስ በመምሪያዎች ልክ መሆን አለበት ብለን እንጠይቃለን። ሁሉ ጊዜ ቢያንስ አበሉ እንኳን ቢቀርብን ማለት ነው። የሚሰማ የለም። ግርግር ነው፣ መሯሯጥ ነው። ዘመኑን ታውቃለህ እንግዲህ የሩጫ ዘመን ስለሆነ ጥሎ ማለፍ ይባላል። ጥሎ ወደፊት መገስገስ ነው። ወደፊት በመገስገስ ለምን እንግዲህ ለመንፈሳዊነት ነው ለዘጊበ ነዋይ ነው የሚለው ያው በዚህ ዘመን መፈተሽ ይቻላል ማለት ነው። እንግዲህ ለምንድን ነው ሩጫው ለምን እንደሆነ ይታወቃል። እና ማስተማር ከባድ ስለሆነ አብዛኛው ሰው ቶሎ ብሎ ገንዘብ ወደሚገኝበት ሊሯሯጥ ይችላል። እና የማስተላለፈው መልእክት ምንድነው? እኔ ያው እንግዲህ ለማስተማር ብቁ የሆኑ ችሎታው ያላቸው ደቀ መዛሙርት ራሳቸውን ጎርተውም ቢሆን ለማስተማር እንዲተጉ፣ አስተማሪ እንዲሆኑ፣ መምህር እንዲሆኑ፣ ቤተክርስቲያኗ ወደፊት በዚህ ሃይማኖትና በዚህ ያለው ስነ ምግባር እንድትቀጥል ትምህርት ዋናው ነገር ስለሆነ ለማስተማር እንዲተጉ መልእክትን ማስተላለፍ እፈልጋለሁ ማለት ነው። ተምሮ ለሚወጡ ደቀ መዛሙርት ብፁዓን አባቶችም እንዲሁ ይህንን ትኩረት ይሰጡት መልካም ነው። የማስተማሩን ጉዳይ የቤተክርስቲያኗ አስተምሮ ነው ሃይማኖቱን የሚያስቀጥለው። ትምህርቱ ከተለወጠ ሃይማኖት ይለወጣል አሉ ሊቃውንት። ትክክል ነው። ዋናው ትምህርቱ ነው። አሁን የኛ ቤተክርስቲያን ደግነቱ እንደው እንደሌላው እንደዚህ በየቦታው አዳራሽ እንደሚሰራው የማይበታተነው እኮ ከላይ ይዞ የወረደ ስላለ ነው። አሁን እኛ ስናስተምር አባቶቻችን ካሉን ወደ ቀኝም ወደ ግራም አንልም። አባቶቻችን እንደዚህ ነበረ ለኛ ተገለጠልን የሚል ካለ ያብዷል ማለት ነው። ምክንያቱም በመንፈሳዊነትም አባቶች ነው የሚበልጡ አይደል? እንደ አባቶች ነው የሚበልጡን። ስለዚህ የነሱን ተከትለን ነው እንጂ መሄድ ያለብን። እነሱ እንደዚህ ነበር እኛ እንደዚህ አይሰራም ነው። ስለዚህ ቀጥ ብሎ መሄድ ያለበት የቆየው ነው። ስርዓተ ቤተ ክርስቲያን፣ ትምህርተ ሃይማኖት የነበረውን ይዞ ቀጥ ብሎ እስከ ዕለተ ምጽአት ድረስ መቀጠል አለበት። ያለዚያ በመካከል ትውልድ ተፈጥሮ ይሄ ብሎ ንቆ ወደዚያ የሚገባ ከሆነ ይሄ በቃ መንፈሳዊነቱንም ሃይማኖቱንም ትቶ ሃይማኖት የለሽ እንደሆኑት የሚሄደው ወደዚያ ሌላ ሰው ወዴት ይገሰግሳል? በሃይማኖቱም አባቶች ይበልጣሉ አይደለ? አሁን ሰው ከዛ መንገድ ከወጣ ሃይማኖቱን ትቶ ሃይማኖት የለሽ ወደ መሆን እግዚአብሔርን ወደ መርሳት ወደ መዘንጋት ሊሮጥ የሚችለው ይሄ ነው። መሯጫ መንገዱ አሁን ያ ነው።
ትክክለኛው የአባቶቻችን ነው። ስለዚህ በዛው መጽናት ነው። እንዲሁም የአባቶቻችን ስራ እያየን እኛ ከአባቶቻችን ወርደን ከሆነ እንደገና ለምን ወረርን እያል እየተመለስን ወደ አባቶቻችን መሆን ያለበት ይሄ ነው። እሺ የንታ ከልብ እናመሰግናለን። ጥሪያችንን አክብረው ይህን የመሰለ ታሪኮትን ስላጫወትን ከልብ እናመሰግናለን። ውድ ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስል ነበር። ብዙ ሊቃውንት ታሪክ ሰፋ አድርገው አብራርተው በደንብ ነግረውናል። ሳምንት በሌላ እንግዳ በሌላ መርሃ ግብር እስክንገናኝ ድረስ እያላችሁበት ቸር ቆዩ። መሰረተ ዜማ